አንዳንድ ኃይሎች ለኤርትራ ሬፈረንደም ከተፈቀደ ለሌላው በተለይ ደግሞ ለኦሮሞ የዛን አይነት እድል መስጠት አለበት። ያንን ሪፈረንደም የታዘበ ሰው ጥያቄው በጣም በተራቀቀ የእንትን መልኩ በኮምፒውተርም በምንም ተሰርቶ 55 ጥያቄ ቢቀርብ የመጨረሻ ውጤት ምን ይሆን እንደነበር በዛ ላይ ጥርጣሬ ያለው ሰው አለ? ለምን ዙሪያውን ይሽከረከራል? አንድ ሁለት ጥያቄዎች አሉኝ እኔ አንዳንድ ኃይሎች ለኤርትራ ሬፈረንደም ከተፈቀደ በእርግጥ የሽግግር መንግስቱ ለህዝቦች ወሳኝነት የደንታ ካለው ወይም ለዛ ትኩረት የሚሰጥ ከሆነ ለሌላው በተለይ ደግሞ ለኦሮሞ የዛን አይነት እድል መስጠት አለበት የሚል አባባል ይሰማል። እዚህ ላይ ያለው አስተያየት የአንድነት አማራጭን በተመለከተ ደግሞ ጠቋል ይባላል። በዚህ ሬፈረንደም በኩል ትደግፋለህ ነፃነትን ወይስ አትደግፍም የሚል ነገር ነው የተንጸባረቀው። ይሄ ደግሞ በተለይ በኤርትራ ውስጥ የበላይነቱን ባረጋገጠው በህዝባዊ ግንባር ሓርነት ኤርትራ ፍላጎት ላይ የሚጠነጠን ወይም እዛ ላይ ያተኮረ የጥያቄ አቀራረብ ነው የሚል ነገር አለ። እዚህ ላይ ይሄ የጥያቄ አቀራረብ የህዝቡን የስሜት በማንጸባረቅ በኩል ተጽዕኖ አለው ወይ? ሌላ ህዝቡ ራሱ መንፈሱ ምን ያህል ነበር? ለዚህ ለሪፈረንደሙ የነበረው ተነሳሽነት፣ ፍላጎቱ፣ ለምርጫው የነበረው የራስን እድል በራስ የመወሰን መብት የሚመለከት በቻርተሩ ላይ በግልጽ ተቀምጧል። ሁሉም የኢትዮጵያ ህዝቦች የራሳቸውን እድል በራሳቸው የመወሰን መብት አላቸው ተብሏል። የራሳቸውን እድል በራሳቸው የመወሰን መብት በምን መልኩ ተግባራዊ እንደሚያደርጉት ተዘርዝሯል። ራሳቸው ቋንቋ፣ ራሳቸው ባህል፣ የራሳቸው ታሪክ ወዘተ ክልላቸውን በራሳቸው የማስተዳደር ራስን እድል በራስ የመወሰን መብት የግድ በሪፈረንደም ብቻ ይገለጻል ማለት ነው። አከራካሪ አጠያያቂ በሚሆንበት ጊዜ ጉዳዩ ፍላጎቱ ምንድነው የሚለው ነገር አከራካሪ አጠያያቂ በሚሆንበት ጊዜ በሪፈረንደም ሊከሰት ይችላል። አከራካሪ ባልሆነበት ጉዳይ ላይ አብሮ በመኖር ጥያቄ ላይ እስካሁን ድረስ አከራካሪ ጥያቄ በየትኛውም የኢትዮጵያ ክልል አልተነሳም። በኦሮሚያም በሌላም በህብረት ዙሪያ የጥያቄን በዚህ መልኩ ቢመለስ ያ ጥያቄ በዛ መልኩ ቢመለስ የሚለው ላይ ህብረተሰቡ የሚያነሳቸው ጥያቄዎች ሊኖሩ ይችላሉ። በህብረተሰብ ደረጃ ግን በአንድነት ጥያቄ ላይ የተነሳ ችግር የለም። እርግጥ አንዳንድ ድርጅቶች የራሳቸው አመለካከት ሊኖራቸው ይችላል። ድርጅቶች ግን የህዝብን እድል አይወስኑም። ህዝብ ነው የራስን እድል የሚወስነው። የህዝቦች የራስን እድል በራስ የመወሰን መብት ነው የምንለው። የድርጅቶች በህዝብ እድል ላይ የመወሰን መብት አይደለም የምንኖረው። ስለዚህ በህዝብ ደረጃ አሁን ከተደረገው ባሻገር ሄዶ ስለ መነጣጠል የሚነሳ ነገር የለም። ከዛ በመለስ ባሉት የመብት አጠቃቀም ደረጃዎች ዙሪያ ነገሩን ለመፍታት እንደሚቻል የታመነበት ነው በህብረተሰብ ደረጃ። ስለዚህ የራስን እድል በራስ የመወሰን መብት ተግባራዊ ሆኗል በሁሉም አካባቢዎች ነው የኛ እምነት። ሌላው ለሬፈረንደሙ በቀረበው ጥያቄ ላይ አንድነት አማራጭ ጠባል የሚለው ዞሮ አንዳንድ ጊዜ ክርክሮች በዋናው ጉዳይ ዙሪያ ይሽከረከራሉ፣ ዋናውን ጉዳይ ሳይነኩ። እስቲ አሁን ያንን ሪፈረንደም የታዘበ ሰው ጥያቄው በጣም በተራቀቀ
እንትን መልኩ በኮምፒውተርም በምንም ተሰርቶ 55 ጥያቄ ቢቀር የመጨረሻ ውጤት ምን ይሆን እንደነበር በዛ ላይ ጥርጣሬ ያለው ሰው አለ? ለምን ዙሪያውን እንሽከረከራለን? የህዝቡ ስሜት ወረቀት በመጣል አይደለም የተረጋገጠው። የህዝቡ ስሜት ከሁለት ዓመት በፊት የነበረውን በሚወስድበት ጊዜ በትግል ወቅት የነበረው አመለካከትና ተግባራዊ እንቅስቃሴ ወደ የትኛው ያደላ ነበር የሚለው ዋናው። በአሁኑ ሰዓት ከምርጫ ጣቢያዎች ባሻገር ምንድነው የህዝቡ ስሜትና አመለካከት የሚለው ዋናው ነገር። 3 ጥያቄ ቢሆን 7 ጥያቄ ቢሆን 15 ቢሆን ይለወጥ ነበር ወይ? ያ መሰረታዊ ስሜትና መንፈስ ለምን ዙሪያውን እንዞራለን? ዋናው ቁም ነገር ይሄ ነው። ዋናው ቁም ነገር ደግሞ የህዝቡ ስሜት ግልጽና የማያሻማን ነበር። ጥያቄዎችን በማቀያየር የሚቀየር በአንድ ቀን የተፈጠረ ነገር አይደለም። በ30 ዓመት 40 ዓመት የተፈጠረ ስሜት በጥያቄዎች ማሽከርከር የሚቀየር ነገር አይደለም። እና ማንኛውም ታዛቢ የሚለው ይሄው ስሜቱ የ99.2 99.8 ሷል ነው ነገር ዋናው ነገር የህዝቡ ስሜት ግን የማያሻማ ነበር፣ ግልጽ ነበር ለማንኛውም ታዛቢ ፈለገው ጥያቄ ቢቀየር። ስለዚህ ዋናው ነገር ይሆን በህግ አኳያ እንከራከር ከተባለ ግን የቀረበው አማራጭ አንደኛ ባለም አቀፍ ታዛቢዎች ዘንድ ተቀባይነት ያለው የተባበሩት መንግስታት የጥያቄው አቀራረብ በቂ ነው ባይል ኖሮ ይቀየር። የተባበሩት መንግስታት ታዛቢዎች የጥያቄው አቀራረብ በቂ ነው ብለው ተቀብለውታል ማለት ነው። ሁለተኛ የአንድነት አማራጭን ያጠባል የሚለው ካለ የአንድነት አማራጭ የአንድነት ስሜት ካለ ይሄኛው አማራጭ ነው ይበልጥ የሚያጠናክር። አሁን የቀረበው አማራጭ ሪጂናል አውቶኖሚ ነው የምትፈልገው፣ ፌዴሬሽን ነው የምትፈልገው፣ ጠቅላላ አንድነት ነው የምትፈልገው፣ ምንድነው የምትፈልገው ብሎ የአንድነት ድምጽ 3-4 ቦታ ላይ ከሚሰነጠቅ አንድነት የሚፈልግ በሌላ በኩል ነፃነት የሚፈልግ በሌላ በኩል አንድነት የሚፈልገው ከበዛ ለን ከዛ ቀጥሎ ቀስ ብሎ ይለያያል። ፌዴሬሽን የሚፈልገው አውቶኖሚ የሚፈልገው ሌላ የሚፈልገው። ስለዚህ ያቺ የተገኘችው የአንድነት ድምጽ ሳትበጣጠስ 3-4 ቦታ ላይ አንድ ላይ ተጠቅልላ እንድትታይ ከማድረግ አኳያ ይሄኛው አማራጭ ነው የሚበልጠው። ይሄ እንግዲህ ከህግ ከቴክኒካሊቲ አኳያ በመነጋገርበት ወቅት ሳብስታንሱን ዋናውን ቁም ነገር በምናይበት ጊዜ የህዝብ ስሜት ስለ ህዝብ ስሜት በምናወራበት ጊዜ ግን በእነዚህ ጥያቄዎች ምክንያት የሚቀየር ነገር የለም አልነበረም። የህዝቡ ስሜት ታዛቢዎችም በግልጽ እንዳስቀመጡት የማያሻማ ነበር። በወረቀት ሳጥን ውስጥ በመከት የተገለጸ ስሜት አለ። የአንድ መከሰቻ ነው። ስሜቱ ባለፉት 30 ዓመታት በተካሄደው ጦርነት ውስጥ በሰፊው ተንጸባርቆ በዚህ በ30 ዓመት ጦርነት ነው ይበልጥ እየከፋ መጣው። በዚህ በሬፈረንደም ወቅት ቢሆን ከምርጫ ጣቢያዎች ውጪ በሚያራምዳቸው እንትኖች እንቅስቃሴዎች ስሜቱ ምን እንደሆነ በቦታው የነበሩ ታዛቢዎች ጥርጣሬ አልነበራቸው ወይም ጥርጣሬ ያለው ሰው እስካሁን ድረስ አላለም። በቦታው የነበረ ታዛቢ ማንንም ሰው ቢሆን የኤርትራ ህዝብ ፍላጎት ምን እንደሆነ ምንም ጥርጣሬ የለውም። 99.2 ነው 99.3 ነው በሚለው ላይ ብዙ ክርክር ሊነሳ ይችላል ይሆናል። ዋናው ነገር ግን የህዝቡ ስሜት ምንድነው ወደ ምን ያደላል የሚለው ላይ ግን ማንንም ታዛቢ ጥርጣሬ ሲያድርበት ያደረበት ማንንም ታዛቢ አላየሁም።